ተመልሼ ከእሷ ጋር ሁሉ ነገር ሰላም ሆነ ብዬ በቃ ባህሪ ሁኔታ እየቀጠልን ነበር የመሰለኝ ማለት ነው። እና በምን አይነት ልክ እንዴት መጣለሽ? በእግዚአብሔር እንዴት መጣለሽ? ማስመሰሉን በዚህ ልክ እንዴት መጣለሽ? በዚህ ልክ መዋሸቱን እንዴት አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥኦና ቢያንስ እንዴት መጣለህ አባቴ? ከማንም ሴት ጋር ሚስት እያለች እንዴት መጣለህ? ሩታ እያለች የልጅህ እናት እያለኝ ከማንም ሴት ጋር ተውሽሚት ጋር ሩም ስትሳሳም አንገትን ስትስም ምን ስትል እንዴት መጣለህ አባቢ? ንገረን እስቲ። አዩ ምስኪኑ ጭራሽ ብለ አብርሽ ይቅርታ አረገላት። ይቅርታ አርግልኝ ጭራሽ ተንበርክከህ እሷን ይቅርታ ስላለ ምንም አይደለችም። ውሽሚት እኮ ናት። እኛ እንዴት እንደምንጠራት አንተን ራሱ በሷ ምክንያት ነው የጠላናት ማለት ነው። በሷ ምክንያት ማለት ነው። አንተስ እንዴት መጣለህ? እንዴት መጣለህ? ሚስት የሰማንያ ሚስትህን አስቀምጠህ ከማንም ሴት ጋር ዱርዬ ጋር ስትንዘላዘል እንዴት መጣለህ እንዴ? ሰው እንዴት ነው ግን የሚያስበው? ጋይዝ ምን አይነት ጭንቅላት ነው የሚኖረው ሰውዬ? ኧረ ሰዎች ይሄ ሰውዬ ሊያሳብድ ነው እንዴት ተነሳው እንዴ? ምን አይነት ህሊና ነው ያለው? አንድ ሰው እኮ ማለት ነው ይማራል፣ ወደኋላ ሆኖ ያያል፣ ምንድን ነው የተፈጠረው ብሎ ይማራል፣ ይገነዘባል። ይሄ ጭንቅላቱን ራሱ ማለት ነው ጋይዝ በጣም ብሎን እየተፈታን የለቀቀ ማለት ነው። እውነት ለመናገር በጣም ገምተሃል። እሺ አብርሃም በጣም ባለጌ ነሽ። እውነቴን በጣም ግምት ያልክ በጣም ባለጌ የሀገር እንድልሃል አታስገባፋን። እውነቴን ነው። ሩታ ምንም ነገር አላረገችም። ከአንተ ይበለጥ አንተን እንጂ ያረከው ከአንተ ያነሰ ነው እንጂ ያረገችው ከአንተ ይበለጥ አላረገችም። እንደውም አሁን ራሱ ይቅርታን አንድ ቀን ይቅርታ ብልህ ማታክ ሰውዬ ጥፋትን አምነ ይቅርታ ራሱ አላልክም። ታጠፋው እያልክ ማለት ነው። እንዴት ነው እኛ ራሱ እየነገርነ ካጠፋው ነው እንጂ አጥፍቻለሁ ብል አምነ ሩታን ተንበርክከ ይቅርታ ብላል አላልካትም። ለእሷ እኮ መኪና፣ አበባ፣ ብስኩት ምናምን ገዝተላት ይህ እኮ ለሩታ ምንም አይደለም። የምፈልገው ክብር ነው፣ ከአንተ መውደድ ነው። አሰላሙ አለይኩም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ናሉ ውዶችዬ፣ ፍቅሮችዬ። እንግዲህ አብርሽ ዛሬ ሄርሜላን ይቅርታ ብሏል ማለት ነው። እማያፍር በጣም ደደብ፣ በጣም ጭንቅላቱ እየዘቀጠ ማለት ነው። እውነት እንድትናገሩ አልፈለግም። በጣም ደደብና ለሚስቱ አንድ ቀን ይቅርታ ብሎ ማያቅ ሰው ይቅርታ ሰው እንዴት ነው? አስመሳይ ነሽ አንተስ እንዴት ተዋጠልህ ከሌላ ሴት ጋር እንደዛ ሽሮ ስትባል? ቆይ እኔ እንጃ ብቻ እስቲ ቪዲዮ እንየው። ትንሽ እንኳን አያስታውቅበትም፣ ምንም እንኳን አያስታውቅባትም ሩታ እና በጣም ነው በራሴ ማዝኛለሁኝ፣ በእሷ ማዝኛለሁ። በራሴ ያዘንኩበት ምክንያት ምንድን ነው? ሄርሜላ ብዙ ነገር እየነገረችኝ ነበር። ተው አብርሽ፣ ይሄ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለችኝ ሄርሜላን እየገፋዋት ነበር። እግዚአብሔር ነው ብላችሁ እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች እና ይህ ሁሉ ነገር እያደረገች የነበረው ክፏን ብለክ እንደምታስበው የደወልክልኝ አይነት ስሜት ተሰማኝ። ስደውልኝም ቴክስትንም አይቼዋለሁ፣ ግን መልሼ ብደውልልህ ድጋሚ እየበጠበጥኩ አይነት ስሜት ስለተሰማኝ ነው። ሁላን ያምርብሽ ሄርሜላ፣ ኖርማል ነው። ለሚቻ ይቅርታ እንድታደርግ እፈልጋለሁ በተፈጠረው ነገር ማለት ነው። ጋይዝ ይሄ ሰውዬ ማለት ነው የሆነ ነገር አርጉና ማለት ነው ወይ አሳክሙልን ወይ የሆነ ቦታ ውሰዱልን ማለት ነው። በእውነት እንዴ አንድ ቀን ሩታ እስቲ ወላሂ ማለት ነው ጋይዝ እመኑኝ እስቲ ሩታ ቪዲዮ ላይ ወይ ደግሞ እሱ ቪዲዮ ላይ ሩታን ካጠፋው ነው እንጂ የሚሄደው ይቅርታ አርጊልኝ አጥፍቻለሁ በፍጹም ብሎ አማያቅ ሰው ውሽሚት እንደራሱ ማለት ነው። ውሽሚት ራሱ ያላመነችህ እንዴት ሚስት ታምናሃለች? በዛ አጋጣሚ ማለት ነው ጭራሽ ይቅርታ አድርግልኝ። በጣም የምትገርም ሰው ነህ። ለሚስትህ ይቅርታ ካጠፋው ይቅርታ እያልክ ለውሽሚት። ኧረ ተው አንተ ሰውዬ፣ ኧረ ተው ተመለስ። ምን አይነት ደደብ ነው በእናታችሁ። በጣም እኮ ለመንኩ አብርሽ፣ አልገባክም። በጣም ከምልህ በላይ ነገሮች ለማስረዳት እየሞከርኩኝ ነበር አይደል? አንዴ እንኳን ልታደምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ የነበረው። እኔ ግን ከበፊትም እስካሁንም እስከመጣሁበት ድረስ ትናንትና ከትናንት ወዲያ ነው ስልክ ያላነሳሁልህ አይደል?
እንጂ እኮ ያንተን ስሜት ለማስቀደም ያንተን ደስታ ለማስቀደም በዛ ልክ መስዋዕትነት እየከፈልኩኝ ግን አንተ እንደመጥፎ ሰው ገፋኸኝ። በሁለት ደቂቃ በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነቅልኝም አይደል? እንዲ አብርሃም እንደዛ ማለት ሴት ልጅ ነኝ ባላፈቅር በዚህ ልክ አልሆንልህም አይደል? ግን እንደዛ እንደምወደህ እያወቅ እንደማፈቅር እያወቅ ልክ እንደመጥፎ ሰው ባንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝ ነገር ቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለእና ቤት ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ። ይህ ጭራቅ አትጮህብኝ። አንተ ደግሞ ምን አይነት ብራቅ ነው? እውነት ለመናገር ማለት ነው በጥፊ እንደዚህ ማለት ሁለቶቹን በጥፊ የሚለኝ ሰው ነው የሚፈልገው። በጥፊ ማለት ነው ያንግር አልፈልገም ማለት ነው። ደግሞ አብርሽ ሩታን አንድ ቀን እንደዚህ ብላ ስማታቅ ሰውዬ ዛሬ ቁመህ ራሱ ሩታ እንደዛ አዳምጣት አታውቅም። ታውቃለህ አንተ በገራ ማለት ነው። በጣም ደደብ ነሽ ጅል። ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው እያልኩ። ያንተ ሰላም አሳስባት ነው ያንተ ጤና እንደዚህ መመለስ እኔ አንተን እንደዚህ መውደድ። አንተ ቡችላ ዋናው ሩታናት በሄርሜላ ምትቀናው አንተ ቡችላ፣ አንተ ደደብ፣ አንተ አህያ፣ አንተ ጭቅቂታም የመጣህበትን ረሳኸው እንዴ? አንተ አህያ ልብስህን አትቀይር ራሱ ደደብ። ደግሞ ተሩታ ጋር ተጓዳድ አይደለ እንደ ሂጭ አንተን ማፍቀሪ ገባክ? ሞር አንተን መንከባከቢ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደ መጥፎ ሰው በጣም ገፋኸኝ፣ በጣም አሻሻኸኝ ከምልህ በላይ አብርሽ። እና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለእኔ በጣም ከባድ ነው ከምልህ በላይ ማለት ነው። ከምልህ በላይ በጣም ነግሬህ ነበር። በጣም አይኸው አብርሽ ይቺ ውሽሚት እንኳን ያው ተረዳች። ውሽሚት ራሱ ነገረች ልክልክህን። ግን አንተ ምን አረግህ? ሩታ እንዴት ትመንህ? እንዴት ትረዳ? አንተ ከማንም ሴት ጋር አንተ እኮ ብዙ ነገር እያደረግህ ነበረ። ረሳኸው እንዴ? ምን አይነት ጉድ ነህ ግን? ምን ጉድ ነህ እንዲ? ማስጠንቀቅ ነበር ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ አንተ ብቻ እንድትረዳልኝ እየፈለግኩኝ ልትደውልልኝም ቴክስት መልስልኝም በቃ ባንዴ ነው ልብህን የዘጋብኝ። እና እኔ ስልፋቴ አያሳዝንም? ታዲያ የሆነ እንኳን ስሜት ኖርክ እኮ ለእኔ የሆነ ነገር ማሳየት ትችል ነበር። ግን አንድ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል? አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ብመጣ ሩምህ ድረስ እንኳን ብመጣ ያለውን ነገር ተዋብርሽ። ያልታየህን ነገር ልንገርህ አቤት ሲጀምር እኮ ሰውየው ሩታን ነው ወቅስ የሚያደርገው። ሩታ ምንም አላደረገችም። አንድ ቀን ለሩታ ይቅርታ ብሎ ማይጠይቅ ሰው ምን አይነት ሰው እንደሆነ ታውቃላችሁ? በገራ ተበግን በላይ ማለት ነው ጋይዝ። በጣም የሚያሳዝነው በጣም ማለት ነው። እንዲ መልሰለኝ መስመሬን አልፌ ነበር። ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? ጋይዝ የሰው ልጅ ይሳሳታል እና ይቅርታ አድርጊልኝ። አሰባችሁታል? አሁን ላይ ማለት ነው ጋይዝ እኔ በዩ ነው ያለኝ። ይሄ ፍልጥ ራስ ማለት ነው። ይሄ ድንጋዩ ጭንቅላቱ ማለት ነው የደነዘው ማለት ነው። በዩ ነው ያለኝ። ለመሰላችሁ ሚስቱ ዛጋ የ85 እያላችሁ እሷን ይቅርታ ማለት ሲገባው ተንበርክኩ። ግን ውሽሚትን ይቅርታ ምንህ ናት? ውሽሚት ስለሆነች በጣም እኮ ደግሞ ይቅርታ ይላል። ደግሞ ለምቦጫ በቃ ማለት ነው። ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከሆነ ክፍሎ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽ እኮ አብረን ለመጀመሪያ መቀጠል እንችላለን። ኧረ ወይኔ ጭራሽ ሱሪ እንደው ሱሪ ይቀደድ አባቴ አምላክ ማለት ነው ይቅደድ። ጭራሽ ደግሞ አብረን መኖር እንችላለን። ይቅርታ ተተቀበልሽ ሩታን ጋይዝ እስቲ ንገሩኝ። ማለት ይቅርታ መብቱ ነው ማለት ግን ለገዛ ለሚስቱ ይቅርታ ያላለ የገዛ ሚስቱን ያላመነ የገዛ ሚስቱን ያልተከባከበ ለውሽሚት ቆፍጠን በይ። ተንግዶ ወዲያ ይሄ ሰውዬ ለአንቺ አይሆንሽም። ሌላ ሴት እንደሚያመጣ በአንቺ ላይ እወቂ። በአንዴ እንደሚረሳሽ ማለት ነው። በ3 ቀን ነው የሚረሳሽ። እሺ ብዙ ነገር አድርጋልኛለ፣ ብዙ ነገር ፈጥራልኛለ ምናምን ብሎ አውርቶ ነበር። አዎ ብዙ ነገር አድርጋልሃለ አንተ ግን አንተ አጠግብም። ውሽሚት ሰዓት ብገዛልህ ነው፣ ኬክ ብቆርስልህ ነው። ግን ሩታ ከውሽሚት በላይ አድርግልሃለኝ፣ ልጅ ወልዳልሃለኝ፣ ሁሉን ነገር ሰጥሃለኝ። ይሄስ የሩታ አይታይህም? የሩታ አይታይህም? ምን መሳይ ሰው ነህ? ምን አይነት እንጃ እውነት በዩበርስ በሉት ነው ያለኝ። በይዛው ቤተሰብ አለ በቃ
አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት ነው ፈልገው እንዴ? ጠላት ለጠላት ኩን ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታዩ ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው ይቅርታን የተቀበልኩ አላኩርፍህም ወይም ደግሞ በቃ አላቅም ብቻ ተመልሰን አብረን መሆን አንችልም አብርሽ። ልቤን ሰብረዋል አብርሃም። በጣም ለእኔ ቀላል ነገር አይደለም ይሄ። ትግስት ያልቅም። አብርሃም ልቦን ሰብረኸዋል ገገማ። እንኳን ሄርሜላን የሚስትህን ራሱ ሰብረኸዋል ማለት እንደደብ ደግሞ አብረን እንኖር ይላል እንዴ? እኔ ይሄ ሰውዬ ጋይዝ በዩ ነው ያለኝ። ውይ በእውነት በጣም ነው የሚያናድደው። ብሎን አይደለም ለፍለን አሁን ራሱ በግድ ነው የመጣናት አብረን አንተ ስላልክ አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተ እስካ ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናየት የመጣነው ደክሟታል። እሺ አንተ ቡችላ ማለት ነው። አሁን ትናንትና የመጣችው እናት የደከማት አይደለ? ውሽሚት ነው የደከማት አይደለ? ለምን አንተ አትንከባከባትም? አንተ ቡችላ፣ አንተ ደደብ ጭቅይታ ማለት ነው። የመጣህበትን ረሳው አይደለ? የመጣበትን ረሳው ጋይስ። በሩታ እጅ በልቶ በሩታ እጅ አድርጎ ማለት ነው። ሄርሜላ ተጎድታል፣ ጎድተሃታል። ሩታ በጣም ስለምቀናባት ነው። ገገማ እንዳንተ ገገማ ሰው አላየሁም። እሺ እንዳንተ ሆዳም አስመሳይ ሰው አላየሁም።